ምርመራችንን የምንጀምረው ከ2000 ዓመታት በፊት በፍጥሞ ደሴት ከተከናወነ አንድ አስገራሚ ትዕይንት ነው። ቅዱስ ዮሐንስ ወንጌላዊ በራእዩ አንድ ታላቅ መልአክ በባህርና በየብስ ላይ ቆሞ ተመለከተ። ያ መልአክ በእጁ አንዲት ታናሽ መጽሐፍ ይዟል። 7 ነጎድጓዶችም ድምፃቸውን አሰሙ። ዮሐንስ የሰማውን ሊጽፍ ሲዘጋጅ ግን ከአርያም አንድ ትእዛዝ መጣ። 7 ነጎድጓድ በተናገሩ ጊዜ ልጽፍ አሰብኩ። ከሰማይም 7 ነጎድጓድ የተናገሩትን ነገር በማኅተም ዝጋው፣ አትጻፈውም የሚል ድምፅ ሰማው ይላል ባለ ራእዩ። እዚህ ላይ ነው ትልቁ ጥያቄ የሚነሳው። ዓለም ስለ ፍጻሜው እንድታውቅ የሚፈልገው መለኮታዊው ቃል ለምንድነው ስለ ሐሳዊ መሲህ ማንነትና ስለ ምጽአቱ ተያያዥ ጉዳዮችን እንዲህ ያለ ጥብቅ የዝምታ ማኅተም ያኖረው? ለምንስ ነው ያቺ ታናሽ መጽሐፍ እንድትዘጋ የታዘዘችው ብለን በመጠየቅ ዝግጅታችንን እንጀምር። የጥንቱ የቤተ ክርስቲያን ሊቅ አቡሊዲስ ለዚህ ምስጢር ቁልፍ የሚሆን ትንታኔ ይሰጠናል። እርሱ ነቢያትን ተመልካቾች ብሎ ይጠራቸዋል። ምክንያቱም በመንፈስ ቅዱስ ተመርተው ወደፊት የሚመጣውንና ገና ያልተከሰተውን እንደተከናወነ አድርገው የማየት ብቃት ነበራቸው። ነገር ግን እነዚህ ተመልካቾች ያዩትን ሁሉ በገሃድ አልተናገሩም። አቡሊዲስ እንደሚለው ነቢያት ስለ ሐሳዊ መሲህ መምጣትና ስለ ጥፋቱ ዘመን የተናገሩት በምሳሌና በህቡ ብቻ ነበር። ለምን? ሚስጥሩ እዚህ ላይ ነው። ነቢያት ያዩትን አሰቃቂ መከራና የአታላዩን ማንነት በገሃድ ተናግረውት ቢሆን ኖሮ ያ መረጃ ለሰው ልጅ ከመጥቀም ይልቅ እጅግ አደገኛ ይሆን ነበር። ዓለም ገና ዝግጁ ሳትሆን ስለሚመጣው አውሬ ዝርዝር መረጃ ማግኘት አማንያንን ለከፋ ቀቢጸ ተስፋ ወይንም ለተስፋ መቁረጥ ይዳርጋቸዋልና። ልብ በሉ፣ ሐሳዊ መሲህ ማንነቱ፣ ስሙና ልደቱ በግልጽ አለመነገሩ የእግዚአብሔር የጥበብ ሥራ ነው። የ7ቱ ከዋክብት ንግግሮች እንዳይጻፉ የታዘዙት አማንያን በመጪው መከራ ብዛት ደንግጠው በሐዘን እንዳይዋጡና ተስፋ እንዳይቆርጡ ለማድረግ ነው። የመጽሐፍ ቅዱስ ምስጢር እንደሚነግረን ምጽአትን በተመለከተ ብዙ ያልተገለጹና የተዘጉ ነገሮች አሉ። እነዚህ ያልተፈቱ ምስጢራት ደግሞ አንድ ግልጽ መልእክት አላቸው። ትኩረታችሁ በአታላዩ ማንነት ላይ ሳይሆን በንቃትና በዝግጅት ላይ ይሁን የሚል። ነገር ግን ይህ ዝምታ ለክፎች ሌላ ትርጉም አለው። ሐሳዊ መሲህ ማንነቱን ደብቆ በስውርና በማይታወቅ መንገድ እንዲያድግ ዕድል ይሰጠዋል። በምርመራችን ውስጥ ወደፊት እንደምናየው ይህ የአመጽ ሰው ድንገት ሲገለጥ ዓለምን የሚያስደነግጠው ለዚህ ነው። ምክንያቱም ስሙንና መልክዓ ምድራዊ መነሻውን በግልጽ የሚያውቅ የለም። አቡሊዲስ እንደሚነግረን ነቢያት ይህንን ምስጢር በምሳሌ የሸፈኑት ለሰው ልጅ ጥበቃ ሲባል ነው። ሐሳዊ መሲህ የሚመጣው ዓለም በኃጢአት በዛለችበትና ፍቅር በቀዘቀዘበት ሰዓት ነው። በዚያን ጊዜ ቀድሞ የተሰጠው ማስጠንቀቂያ በምሳሌ መሆኑ የቆሙት እንዲጠነቀቁ የወደቁትም እንዲነቁ የሚያደርግ መንፈሳዊ የማንቂያ ደውል ሆኖ ያገለግላል። ይህ ምስጢር አሁን ሊገለጥ ጥቂት ቀርቶታል። መጋረጃውን ስንገልጥ ግን የምናገኘው ነገር አስደንጋጭ ነው። ሐሳዊ መሲህ ማን ነው ለሚለው ጥያቄ ምላሽ ፍለጋ የዝግጅታችንን ቀጣይ ምዕራፎች እንመልከት። የሐሳዊ መሲህን ማንነት ለመረዳት ታሪክ ወደ ኋላ ጥሎት የሄደውን አሰቃቂ አሻራ መመርመር ግድ ይላል። ቤተ ክርስቲያን እንደምታስተምረን የመጨረሻው አታላይ ከመምጣቱ በፊት መንገዱን የሚጠርጉና የእርሱን ክፋት በከፊል የሚያለማምዱ የታሪክ ጥላዎች አልፈዋል። እነዚህ ግለሰቦች ለሐሳዊ መሲህ እንደ ሞዴል ወይም አምሳያ የሚጠቀሱ ናቸው። ከነዚህ መካከል ቀዳሚውና እጅግ ግዙፉ የብሉይ ኪዳን ሐሳዊ መሲህ ተብሎ የሚጠራው የሶርያው ንጉሥ አንጢያቆስ ኤጲፋነስ ነው። አንጢያቆስ ለሐሳዊ መሲህ ፍጹም ምሳሌ የሚሆንበት ምክንያት ያደረገው ግፍ ከመጨረሻው ዘመን ጥፋት ጋር በቀጥታ ስለሚመሳሰል ነው። አንጢያቆስ በዘመኑ አምልኮተ እግዚአብሔርን ለማጥፋት ቆርጦ ተነስቶ ነበር። በኢየሩሳሌም ቤተ መቅደስ ውስጥ የአረማውያንን ጣዖት አቆመ። የሚገርመው ግን ይህንን ያደረገው በኃይል ብቻ ሳይሆን በተንኮልም ጭምር ነበር። አንጢያቆስ አይሁዳውያን ወጣቶችን ለማሳት የተጠቀመው ዘዴ ዛሬም የምንመለከተው ዓለማዊ ስልጣኔ አምሳያ ነው። የግሪክን ስፖርት ባህልና ልማድ በማስለመድ ወጣቶቹ ማንነታቸውን እንዲረሱ አደረገ። ይባስ ብሎም በታሪክ እጅግ አሰቃቂ የሚባለውን ድርጊት ተፈጸመ። በቅድስተ ቅዱሳኑ መሠዊያ ላይ እርያን ሰዋ። ይህ ድርጊት የጥፋት ርኩሰት ተብሎ በነቢዩ ዳንኤል የተነገረለት ሲሆን ሐሳዊ መሲህ በመጨረሻው ዘመን በመቅደስ ውስጥ ተቀምጦ አምላክ ነኝ በማለት ለሚፈጽመው ታላቅ ድፍረት
ቀዳሚ ጥላ ነው። ከአንጢያቆስ በኋላ በሐዲስ ኪዳን መጀመሪያ ላይ እንደ ኔሮንና ዲዮቅልጥያኖስ ያሉ የሮማ ነገሥታት ተነሱ። ቅዱስ ዮሐንስ አፈወርቅ ኔሮንን የኃጢአት ሰው ይለዋል። ምክንያቱም ክርስቲያኖችን ያለ ርኅራኄ በማሳደድና ራሱን እንደ አምላክ በመቁጠር የሐሳዊ መሲህን ጠባይ በተግባር አሳይቷል። እነዚህ ሁሉ የመንገዱ ጠራጊዎች ነበሩ። ነገር ግን እዚህ ላይ አንድ ትልቅ የምርመራ ጥያቄ ይነሳል። እነዚህ ሁሉ ሐሳዊ መሲህ ናቸውን? ሊቃውንቱ ለዚህ ግልጽ ምላሽ አላቸው። በሐሰተኛ ክርስቶሶችና በመጨረሻው ሐሳዊ መሲህ መካከል ልዩነቶች አሉ። ጌታችን በመዋዕለ ስብከቱ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ በማለት አስጠንቅቋል። እነዚህ በየዘመናቱ የሚነሱ እውነትን የሚቃወሙ ቤተክርስቲያንን የሚያሳድዱና ራሳቸውን ከፍ የሚያደርጉ ሁሉ ሐሰተኛ መሲሖች ናቸው። ነገር ግን ሐሳዊ መሲህ የሚባለው በመጨረሻው ሰዓት በሰይጣን ሙሉ ኃይልና አሰራር ተደግፎ የሚመጣው አንዱና ብቸኛው ግለሰብ ነው። እርሱ እንደ ቀደሙት ሰዎች በከፊል ሳይሆን በሥጋ የተገለጠ የክፋት ሁሉ ድምር ነው። የቀደሙት ኔሮን፣ አንጢያቆስ፣ ሂትለር መከራን አመጡ እንጂ ዓለምን ፍጻሜ ላይ አላደረሷትም። ሐሳዊ መሲህ ግን የታሪክ ማብቂያ ምልክት ነው። በምርመራችን ውስጥ እጅግ አስገራሚው ግኝት የሚጀምረው ከጥንታዊው የዘፍጥረት መጽሐፍ ነው። አባቶች ለልጆቻቸው የሚሰጡት በረከት ወደፊት የሚሆነውን ነገር የሚናገር ትንቢታዊ ካርታ ነው። ታላቁ አባት ያዕቆብ በሞት ዋዜማ 12 ልጆቹን ጠርቶ የወደፊት ዕጣ ፈንታቸውን ሲናገር ስለ አንድ ልጁ ስለ ዳን የተናገረው ቃል ለ1000 ዓመታት የሚዘልቅ ምስጢርን አዝሏል። ዳን በጎዳና ላይ እንደ እባብ ይሆናል፣ በመንገዱም እንደ ቀንዳም እባብ ፈረሱን ከሰኮናው ይነክሳል፣ ፈረሰኛውም ወደ ኋላ ይወድቃል ተብሎ ተጽፏል በኦሪት ዘፍጥረት ምዕራፍ 49 ቁጥር 17 ላይ። ይህ ቀላል ምርቃት ወይም ርግማን አይደለም። ይህ የጥፋት ልጅ ከየትኛው ደም እንደሚመነጭ የሚያመለክት የመጀመሪያው የወንጀል መረጃ ነው። ሊቃውንተ ቤተ ክርስቲያን በተለይም እንደነ ቅዱስ ሄሬኔዎስና አቡሊዲስ ያሉት ይህንን ቃል ሲተረጉሙት እንዲህ ይላሉ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከይሁዳ ወገን የሆነ አንበሳ እንደሆነ ሁሉ ሐሳዊ መሲህ ደግሞ ከነገደ ዳን የሚወጣ አንበሳና እባብ ሆኖ ይነሳል። እባብ በመንገድ ላይ አድብቶ እንደሚነድፍና በድንገት ጉዳት እንደሚያደርስ ሁሉ ሐሳዊ መሲህም በእውነት መንገድ የሚሄዱትን አማንያን ለመጣል ይሞክራል። ያዕቆብ ፈረሱን ከሰኮናው ይነክሳል ማለቱ ፈረስ የተባለችው የሥላሴን ስም የምትሸከም ቤተክርስቲያንን ሲሆን በሐሳዊ መሲህ ዘመን የሚደርስባትን መከራና ስደት የሚገልጥ ምስጢር ነው። ምርመራችንን ወደ ዮሐንስ ራእይ ምዕራፍ 7 ስናዞር ግን ይበልጥ የሚያስደነግጥ ነገር እናገኛለን። በዚያ ዘመን በግንባራቸው የታተሙና ከጥፋት የዳኑ 144,000 የእስራኤል ልጆች ዝርዝር ተቀምጧል። ከ12ቱ ነገዶች መካከል 11ዱ ተጠቅሰዋል። ነገር ግን የአንዱ ስም ጠፍቷል። የዳን ስም ከዝርዝሩ ውስጥ የለም። ለምን? ጥንታዊው የታሪክ መዝገብ እንደሚነግረን ነገደ ዳን በእስራኤል ታሪክ ውስጥ ለመጀመሪያ ጊዜ ወደ ጣዖት አምልኮ ዘወር ያለ ነገድ ነው። ዳን የእግዚአብሔርን ክብር ትቶ ለጣዖት በመስገዱና ለሰይጣን መግቢያ መንገድን በመክፈቱ ከቅዱሳን ዝርዝር ውስጥ ወጥቶ በምትኩ የዮሴፍ ልጅ ምናሴ ገብቷል። ይህ ታላቅ ምልክት ነው። ሐሳዊ መሲህ ከዚህ የተረገመና ከቅዱሳን ማህበር ከወጣ ነገድ እንደሚነሳ የታሪክና የትንቢት መጻሕፍት በአንድ ድምፅ ይመሰክራሉ። አሁን ደግሞ ወደ ምርመራችን እጅግ አስደንጋጭ ክፍል እንሸጋገር። የአስቆሮቱ ይሁዳና የሐሳዊ መሲህን ግንኙነት እንመልከት። በሐዲስ ኪዳን ውስጥ የጥፋት ልጅ የሚለው መጠሪያ የተሰጠው ለሁለት አካላት ብቻ ነው። አንዱ ጌታን የሸጠው ይሁዳ ሲሆን፣ ሁለተኛው ደግሞ በመጨረሻው ዘመን የሚመጣው ሐሳዊ መሲህ ነው። ይህ መጠሪያቸው ብቻ ሳይሆን ደማቸውንም ያገናኝ ይሆን? እስቲ እንመልከተው። ሊቃውንቱ እንደሚያስረዱት የአስቆሮቱ ይሁዳ በዘር ሐረጉ ከነገደ ዳን እንደሆነ ይነገራል። ይሁዳ ተረከዙን በጌታ ላይ እንዳነሳ ሁሉ ሐሳዊ መሲህም የፈረሱን ሰኮና ወይም ተረከዝ በመንከስ አማንያንን ለመጣል ይነሳል። ይሁዳ በፍቅረ ነዋይ እንቅልፍ ተይዞ ለሰይጣን መኖሪያ እንደሆነ ሁሉ ሐሳዊ መሲህም በዓለማዊ ሐሳብ የደነዘዙትንና በእንቅልፍ የተያዙትን ልቦች ሰኮናቸውን በመንከስ ወደ ጥፋት ይወስዳቸዋል። ይህ የጥፋት ሐረግ ከጥንቱ እባብ ጀምሮ በዳን ነገድ አልፎ በይሁዳ ተረከዝ በኩል አድርጎ እስከ መጨረሻው አታላይ ድረስ የተዘረጋ ሰንሰለት ነው። የሐሳዊ መሲህ እናት ከነገደ ዳን የምትወጣ መሆኗ
አባቱ ደግሞ ከነገደ ኤሳው ማለትም ከሮማውያን ወገን እንደሚሆን የሚገልጹት የሊቃውንት ትርጓሜዎች አታላዩ በውስጡ ያለውን ስጋዊና መንፈሳዊ ክፋት ከየት እንዳመጣው ያሳዩናል። ታዲያ ይህ የዘር ሐረግ ለምን አስፈለገ ብለን ስንጠይቅ ሰይጣን ክርስቶስን ለመምሰል ስለሚፈልግ ነው የሚል ምላሽ እናገኛለን። ክርስቶስ ከይሁዳ ነገድ ተወልዶ ዓለምን እንዳዳነ ሐሳዊ መሲህም የእግዚአብሔር ሕዝብ ከሆነው ነገድ ወጥቶ ዓለምን ሊያጠፋ ይነሳል። እርሱ የታሪክ ጥቁር ዲኤንኤ ውጤት ነው። ምርመራችን እዚህ ጋር አያበቃም። ይህ ከጥንት የዘር ሐረግ የመጣው አውሬ ሲገለጥ መልኩ ምን ይመስላል? በሊቃውንት የተገለጠው አስፈሪው ተክለ ሰውነቱና በራእይ የታየው አሰቃቂ ገጽታውን አስከትለን እንመልከት። በማንኛውም ምርመራ ውስጥ ተጠርጣሪውን ለመያዝ የመጀመሪያው እርምጃ መልኩንና ባህሪውን መለየት ነው። የሰው ልጅ ታሪክ ካያቸው ወንጀለኞች ሁሉ የከፋውና በቢሊዮኖች የሚቆጠሩ ነፍሳትን ለማጥፋት የሚነሳው ሐሳዊ መሲህ መልኩና ተክለ ሰውነቱ ምን ይመስላል? ይህ የምርመራ ክፍል የሚያተኩረው በሊቃውንቱና በራእይ መጻሕፍት ውስጥ ተበታትነው በሚገኙ የዚህ አውሬ መገለጫዎች ላይ ነው። በራእይ ዮሐንስ ምዕራፍ 13 ላይ የተገለጠው አውሬ በአካላዊ አወቃቀሩ አስደንጋጭ ድብልቅ ነው። ነብር ይመስል ነበር። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ ይለናል። ይህ ተራ መግለጫ አይደለም። ምርመራችን እንደሚያሳየው ይህ ተክለ ሰውነት ሐሳዊ መሲህ ያለውን ሶስተኛ አደገኛ ጠባይ ይገልጻል። እንደ ነብር ፈጣንና ጨካኝ ነው። እንደ ድብ ተንኮለኛና በአቋሙ ጽኑ፣ ለጦርነት የማይወላውል ነው። እንደ አንበሳ ደግሞ አስፈሪና ደም የተጠማ ነው። ነገር ግን ይበልጥ ወደ ግለሰቡ ማንነት ስንጠጋ ሊቃውንቱ የሰጡት ዝርዝር መግለጫ የሰውን ሕሊና ያስደነግጣል። በራእየ ሳቤላና በጥንታውያን የአበው ድርሳናት መሠረት የሐሳዊ መሲህ ገጽታ እንዲህ ተገልጧል። ራሱ ታላቅ፣ አንገቱ ቀጭን፣ የራስ ፀጉሩ በጣም ያነሰ ወይንም መላጣ ነው። ክንዱ የረዘመ፣ ጣቶቹ አጫጭርና ጥፍሮቹ እንደ ማጭድ የተቆለመሙ ናቸው። እግሩ ወለፍላፎ ወይንም ሸፋፋ ሲሆን ቀኝ እግሩ ደግሞ በጣም ቀጭን ነው። ነገር ግን የዚህን አውሬ እውነተኛ ማንነት የሚገልጠው ትልቁ ምልክት በዓይኖቹ ላይ ይገኛል። ቀኝ ዓይኑ በደም የተነከረ፣ ግራ ዓይኑ ደግሞ የሞተች ወይም የፈሰሰች ናት ይለዋል ራእየ ሳቤላ። ሊቃውንቱ ይህንን ሲተረጉሙ ግራ ዓይኑ የሞተች መሆኗ የእግዚአብሔርን ምስጢር ማየት የማይችል በመንፈሳዊነት ዕውር መሆኑን ያመለክታሉ። ቀኝ ዓይኑ በደም የተነከረች መሆኗ ደግሞ ለፈሰሰው የቅዱሳን ደም ያለውን ጥማትና የአመጽ ባህሪውን ይገልጣል። ፊቱ አርዌ ነምር ወይንም ነብር እንደሚመስልና አካሉ ሻካራ እንደሆነም ይናገራል። ይህ በሥጋዊ መልክ የተገለጠው የክፋቱ ሁሉ ማጠቃለያ ነው። እዚህ ላይ ትልቁ የምርመራ ጥያቄ ይነሳ። ይህ አካል ማን ነው? ሰይጣን ወይንስ ሰው ብለን እንጠይቅ። በቤተ ክርስቲያን ታሪክ ውስጥ በዚህ ጉዳይ ላይ ጥልቅ ክርክሮች ተካሂደዋል። አንዳንዶች ስግው ሰይጣን ነው ይላሉ። ማለትም ሰይጣን ራሱን እንደ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሥጋን ተላብሶ መጣ ይላሉ። ነገር ግን ታላቁ ሊቅ ዮሐንስ ዘደማስቆ ይህንን አመለካከት አጥብቆ ይቃወመዋል። ዮሐንስ ዘደማስቆ እንደሚለው ሐሳዊ መሲህ ባፈጣጠሩ እንደማንኛውም ሰው ነው። እርሱ ከሴት የሚወለድ በኃጢአት የሚጸነስና በስውር የሚያድግ ሰው ነው ብሏል። ይሁን እንጂ ይህ ሰው ከሌላው የሚለይበት አንድ አስፈሪ ምስጢር አለው። ሰይጣን በዚህ ሰው ላይ ሙሉ በሙሉ ያድርበታል። እርሱ የሰይጣን ዕቃ ወይም መሳሪያ ነው። ሰይጣን ሰዎችን ለማሳት የሚጠቀምበት የአመጽን ምስጢር ሙሉ በሙሉ የሰረጸበት የጥፋት ልጅ ነው። ሰይጣን ሥጋን ሊዋሃድ አይችልም። ነገር ግን ይህንን የኃጢአት ሰው እንደ ዙፋን ይጠቀምበታል። ስለዚህ ሐሳዊ መሲህ ስግው ሰይጣን ሳይሆን ሰይጣን የገዛውና በኃጢአት የታወረ የአመጽ ሰው ነው። የሐሳዊ መሲህ እጅግ አደገኛው ስልት ግን መልኩ ሳይሆን አስመሳይነቱ ነው። ዮሐንስ በራእዩ እንደ በግ የነበሩት ሁለት ቀንዶች ነበሩ ይላል። በግ ንጽሕናንና ሰላምን ይወክላል። ሐሳዊ መሲህ በመጀመሪያ ሲመጣ እንደ በግ የዋህ፣ እንደ ሰላም አምላክ፣ እንደ ሩህሩህ መሪ ሆኖ ነው። ድምፁ ማራኪ፣ ንግግሩ ምክንያታዊና አቀራረቡ ቀልብ ሳቢ ነው። ይህ በምርመራ ቋንቋ አስማታዊ ማራኪነት ይባላል። ዓለም በፖለቲካና በኢኮኖሚ ቀውስ ስትታመስ እርሱ በታላቅ ጥበብ መፍትሄ ይዞ የመጣ ይመስላል። ሰዎችን የሚያስደንቅ፣ ሕዝብን የሚያንቀሳቅስና ሁሉንም ወደ ራሱ የሚስብ ኃይል አለው። አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ምድር ሁሉ እንዲከተለው የሚያደርገው ይህ አስመሳይነቱ ነው።
ነገር ግን እንደ ዘንዶ ይናገር ነበር ይላል ራእዩ። መልኩ የበግ ቢሆንም ካንደበቱ የሚወጣው ትምህርት ግን የእባብ መርዝ አለው። ክርስቶስን መስሎ ክርስቶስን የሚቃወም፣ በግ መስሎ ነጣቂ ተኩላ የሆነ፣ የብርሃን መልአክ መስሎ የጨለማው ግዛት መሪ። በማንኛውም የምርመራ ሂደት ውስጥ ወንጀለኛውን ለየት የሚያደርገው የሚጠቀምበት የመሳሪያ አይነት ነው። ሐሳዊ መሲህ ዓለምን ለማንበርከክ የሚጠቀመው መሳሪያ ደግሞ የሰው ልጅ ታሪክ አይቶት የማያውቀው የረቀቀና አስደንጋጭ ሰይጣናዊ ምትሃት ነው። አሁን ከዚህ ቀጥሎ ያለው ትኩረታችን በሚሊዮኖች የሚቆጠሩ ሰዎችን ሕሊና በሰከንዶች ውስጥ ሰርቆ ወደ ስህተት አዘቅት ውስጥ የሚከተውን ያንን ታላቅ የማታለል ስልቱ ላይ ያተኩራል። በራእይ 13 ላይ የተጠቀሰው አውሬ አንዱና ትልቁ መገለጫው እሳት ከሰማይ ማውረድ መቻሉ ነው። ይህ ተራይ ሰርከስ ትርኢት አይደለም። ትረካችን እንደሚያሳየው ሐሳዊ መሲህ ይህንን የሚያደርገው እጅግ ጥልቅ የሆነ መንፈሳዊ ተንኮልን አንግቦ ነው። በቤተ ክርስቲያን ታሪክ ውስጥ እሳት የመለኮታዊ ኃይልና የመንፈስ ቅዱስ መገለጫ ተደርጎ ይታወቃል። ነቢዩ ኤልያስ እውነተኛውን አምላክ ለማሳወቅ እሳት ከሰማይ አውርዷል። በበዓለ ጰራቅሊጦስም መንፈስ ቅዱስ በሐዋርያት ላይ በእሳት ልሳን ወርዷል። ሐሳዊ መሲህ ይህንን ድርጊት የሚቀዳው ወይንም ኮፒ የሚያደርገው ሰዎችን ለማሳት ነው። እነሆ እውነተኛው መንፈስ ቅዱስ በእኔ ላይ ወርዷል፣ እኔም የኤልያስ አምላክ ነኝ ለማለት እሳቱን እንደ ምስክርነት ይጠቀምበታል። ዓለም በቴክኖሎጂ በረቀቀችበትና ካላየሁ አላምንም በሚል ስሜት በታወረችበት በዚህ ዘመን ከሰማይ የሚወርደው ያ ታላቅ እሳት በሚሊዮኖች አይን ፊት ሲታይ የብዙዎችን እምነት ያናውጣል። ሊቃውንቱ እንደሚሉት ይህ እሳት በመለኮታዊ ኃይል የሚመጣ ሳይሆን በአጋንንት ምትሃትና ምናልባትም በዘመናዊው የሳይንስ ምስጢር የታጀበ ታላቅ ማታለል ነው። ነገር ግን ታላቁ አታላይ በዚህ ብቻ አያቆምም። እጅግ አደገኛው ማታለል የሐሰተኛው ትንሣኤ ድራማ ነው። ዮሐንስ በራእዩ 13ኛ ምዕራፍ ላይ እንዲህ የሚል ቃል አስቀምጧል። ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ፣ ለሞቱ የሚሆነውም ቁስል ተፈወሰ ይለናል። ይህ ድርጊት ሐሳዊ መሲህ ለራሱ የሚሰጠው የመጨረሻው የሐሰት ማረጋገጫ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የቆሰለውንና የፈሰሰውን ደሙን በመጨረሻም ትንሣኤውን ለዓለም መድኃኒትነት እንደሰጠ ሁሉ ሐሳዊ መሲህም ይህንን ድርጊቱን ያስመስላል። ምናልባትም በዓለም ፊት ለሞት የሚያደርስ ከባድ አደጋ ደርሶበት ወዲያው ግን በሚያስደንቅ ሁኔታ ድኖና ተነስቶ ሊታይ ይችላል። ዓለም ይህንን ተአምር በቴሌቪዥንና በኢንተርኔት ቀጥታ ስርጭት ስትመለከት አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? በማለት በድንጋጤ ትንበረከካለች። ይህ የሐሰት ትንሣኤ የሰው ልጅን አእምሮ ሙሉ በሙሉ የሚቆጣጠር ታላቅ ሰይጣናዊ ወጥመድ ነው። ታዲያ ዓለም ለምን እንዲህ በቀላሉ ትታለላለች? ምርመራችን የደረሰበት ምስጢር እዚህ ላይ ነው። ሐሳዊ መሲህ የሚመጣው ዓለም በከፋ የፖለቲካና የኢኮኖሚ ቀውስ ውስጥ ስትታመስ ነው። በጦርነት የዛሉ ሀገራት፣ በረሃብ የሚሰቃዩ ሕዝቦችና በገንዘብ ግሽበት የቆረቆዙ ቤተሰቦች መድህን ይፈልጋሉ። በዚያን ጊዜ ሐሳዊ መሲህ እንደ አንድ ታላቅ ዲፕሎማትና የኢኮኖሚ ሊቅ ሆኖ ይገለጣል። ዓለም አቀፋዊ ሰላምን እንደሚያመጣ ቃል ይገባል። ለተራቡት ምግብን፣ ለተቸገሩት ብድርን፣ ለታወቁት ደህንነትን የሚያቀርብ ይመስላል። እኔ አድናችኋለሁ የሚለው የእርሱ ድምፅ ከጥንቆላውና ከምትሃቱ በበለጠ በሰዎች ልብ ውስጥ ይሰርጻል። ሀገራትን ወደ አንድ ወጥ የአስተዳደር ሥርዓት ይሰበስባል። የዚህ ዓለም ጠቢባን ልጆች በመገለጡ ደስ ይሰኛሉ። ምክንያቱም እርሱ ያመጣው አዲስ ዓለም አቀፋዊ ሥርዓት ማለትም ኒው ወርልድ ኦርደር ምድራዊ ብልጽግናንና ጊዜያዊ ሰላምን የሚሰጥ ይመስላልና። ነገር ግን ይህ ሰላም የእባብ ሰላም ነው። ይህ አንድነት የባርነት አንድነት ነው። ሐሳዊ መሲህ ሀገራትን የሚሰበስበው ለፍቅር ሳይሆን ሁሉንም በአንድ ምልክት ስር አድርጎ ለማጥፋት ነው። ከሰማይ ያወረደው እሳት ያስመሰለው ትንሣኤና የፈጠረው ጊዜያዊ የኢኮኖሚ መረጋጋት ሁሉንም ሰዎች ወደ አንድ መድረክ፣ ወደ አውሬው አምልኮ እንዲመጡ ለማድረግ የተቀየሰ ስልታዊ ወጥመድ ነው። ከዚህ ቀጥሎ ይህ አታላይ የመጨረሻውን ዙፋኑን የት እንደሚያደርግ እንመለከታለን። በኢየሩሳሌም የሚገነባው የሰለሞን መቅደስና በዚያ የሚቀመጠው የክፋት ርኩሰትን ምስጢር አሁን እንግለጥ። በዓለም አቀፍ ወንጀል ውስጥ ወንጀለኛው ድርጊቱን በሕጋዊና በተቀደሰ ነገር ስም ለመሸፈን መሞከሩ የተለመደ ነው። ሐሳዊ መሲህም ዓለምን ለማንበርከክ የሚጠቀመው የመጨረሻውና ታላቅ ስልቱ ሃይማኖታዊ ሽፋን ነው። አሁን ትኩረታችን ለሺህ ዓመታት የዓለም የሃይማኖት ማዕከል በሆነችው በኢየሩሳሌም ላይ ነው። ሐሳዊ መሲህ ዙፋኑን የት ያደርጋል? ለምንስ መቅደሱን ይመርጣል?
እንቀጥል። ሊቁ ቅዱስ ኤፍሬም ሶርያዊና የኢየሩሳሌሙ ቅዱስ ቄርሎስ እንደገለጹት ሐሳዊ መሲህ ወደ አይሁድ ዘንድ የሚቀርበው የቃል ኪዳኑ መሲህ እኔ ነኝ በሚል የሐሰት አዋጅ ነው። አይሁድ ለዘመናት ሲጠባበቁት የነበረውን የፈረሰውን የሰለሞን ቤተ መቅደስ መልሶ የሚገነባውን ንጉሥ ፍለጋ አይናቸው ደክሟል። ሐሳዊ መሲህ ይህንን ክፍተት በሚገባ ያውቀዋል። ስለዚህ እርሱ የሰለሞንን ቤተ መቅደስ ዳግም በመገንባት ታላቅ ታሪካዊና መንፈሳዊ ድል ያስመዘገበ ይመስላል። አሁን መስጊድ ሆኖ የሚገኘውን ስፍራ ወደ ቀድሞ ግርማው በመመለስ አይሁድ ዳግም መስዋዕት እንዲያቀርቡና አምልኮ እንዲጀምሩ ይፈቅድላቸዋል። ይህ ድርጊቱ በሚሊዮኖች የሚቆጠሩ ሰዎችን ልብ ይገዛል። እነሆ የዳዊት ዘር መቅደሱን ያነጸው ታላቁ ንጉሥ መጣ በሚል ውዳሴ ዓለም ትናወጣለች። ነገር ግን ይህ ግንባታ መቅደስ ሳይሆን የጥፋት ርኩሰት የሚቆምበት መድረክ ነው። መቅደሱ ተገንብቶ ካለቀና ሐሳዊ መሲህ እንደ ንጉሥ ተቀብቶ በዚያ ከተቀመጠ በኋላ እውነተኛ ማንነቱ መገለጥ ይጀምራል። እስከዚያ ሰዓት ድረስ የደረበው የትሕትናና የፍትሐዊነት ካባ ይቀደዳል። ሐዋርያው ቅዱስ ጳውሎስ በሁለተኛ የተሰሎንቄ መልእክቱ ላይ ያስቀመጠው ያ አስፈሪ ትዕይንት እውነት ይሆናል። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ራሱን ከፍ ከፍ ያደርጋል ይለናል ሐዋርያው። ልብ በሉ፣ ይህ የዘገባችን አስደንጋጩ ነጥብ ነው። ሐሳዊ መሲህ ራሱን የእግዚአብሔር መልእክተኛ ነኝ በማለት ብቻ አይቆምም። እርሱ ራሱን እግዚአብሔር አድርጎ ያውጃል። በቤተ መቅደስ ውስጥ ተቀምጦ የሰው ልጅ ሁሉ እንዲሰግድለት፣ እንዲያመልከውና እንደ ፈጣሪ እንዲቆጥረው ያስገድዳል። ይህ ድፍረት በታሪክ ታይቶ የማይታወቅ የክህደቱ ጫፍ ነው። ሰይጣን ከጥንት ጀምሮ ይፈልገው የነበረው እንደ እግዚአብሔር የመመለክ ምኞት በዚህ የጥፋት ልጅ አማካኝነት መሬት ላይ ይተረጎማል። በዚህ ጊዜ ነው ያ የታወጀው የ42 ወራት ጨለማ የሚጀምረው። ነቢዩ ዳንኤልና ባለ ራእዩ ዮሐንስ እንደገለጹት ዮሐንስ ሐሳዊ መሲህ ሥልጣን ተሰጥቶት በምድር ላይ የሚገዛው ለ3 ዓመት ከመንፈቅ ወይንም ለ1260 ቀናት ብቻ ነው። ይህ ዘመን ግን በምድር ላይ ካለፉት ዘመናት ሁሉ እጅግ የከፋውና አሰቃቂው ይሆናል። ይህ 3 ዓመት ከመንፈቅ የሥጋ መከራ ብቻ አይደለም። አሁን እንደደረስንበት ይህ ዘመን የመጨረሻው የህሊና ጦርነት የሚካሄድበት ወቅት ነው። ሐሳዊ መሲህ የዓለምን ኢኮኖሚ ሙሉ በሙሉ በቁጥጥሩ ስር ያደርገዋል። ምልክቱን ያልተቀበለ ማንም ሊገዛ ወይም ሊሸጥ የማይችልበትን ሥርዓት ይዘረጋል። ይህ ማለት ለመኖር ስትል ትሰግዳለህ ወይንስ ለሃይማኖት ስትል ትራባለህ የሚል የሕይወትና የሞት ምርጫ በእያንዳንዱ ሰው ደጃፍ ላይ ይቆማል ማለት ነው። በእነዚህ 42 ወራት ውስጥ በእውነትና በሐሰት መካከል ያለው መስመር እጅግ ይቀጥናል። ሐሳዊ መሲህ በመቅደስ ሆኖ በሚያደርጋቸው ምትሃታዊ ድርጊቶቹና በሚያወጣቸው ዓለም አቀፋዊ ሕጎች የተመረጡትን እንኳን ለማሳት ይሞክራል። አማንያን ከቤተ መቅደስ ይባረራሉ። ስደትና መከራ ይበረታል። በዓለም ዙሪያ ያሉ አብያተ ክርስቲያናት ይዘጋሉ። በምትካቸው የአውሬው ምስል እንዲቆም ይታዘዛል። ይህ ዘመን በሊቃውንቱ አባባል የመከራ ማዕበል ነው። ሐሳዊ መሲህ ራሱን እንደ ብርሃን አምላክ ቢስልም በምድር ላይ የሚነክሰው ግን በመንፈሳዊ ጨለማ ነው። የሰው ልጅ ሕሊና ከፈጣሪው ጋር የሚለያይበት፣ የቁሳዊ ፍላጎትና የመንፈሳዊ ጽናት የሚፋለሙበት የመጨረሻው የታሪክ ፈተና ነው። ነገር ግን በዚህ ጨለማ ውስጥ እግዚአብሔር ሕዝቡን ለብቻው አይተውም። ከዚህ በመቀጠል የሐሳዊን ግዛት የሚገዳደሩ ከሞት ተጠብቀው የቆዩት ሁለቱ ታላላቅ ምስክሮች እነማን እንደሆኑ እንመለከታለን። እስካሁን የተመለከትነው የሐሳዊ መሲህን ታላቅ የማታለል ስልትና ዓለም አቀፋዊ አገዛዝ ነው። ነገር ግን የሰው ልጅ ታሪክ ካያቸው ታላላቅ ምስጢራት መካከል አንዱ እዚህ ጋር ይከሰታል። ዓለም በአንድ አምባገነን አምላክ ነኝ ባይ ስር ወድቃ እውነት የታፈነች በሚመስልበት በዚያ አስጨናቂ ሰዓት 2000 ዓመታት በፊት የተሰወሩ የቀዝቃዛው መዝገብ ጀግኖች በድንገት ብቅ ይላሉ። እነዚህ ምስክሮች ነቢዩ ሄኖክና ነቢዩ ኤልያስ ናቸው። እነዚህ ሁለት ነቢያት በታሪክ ውስጥ ልዩ ቦታ አላቸው። ሞትን ሳይቀምሱ ከነስጋቸው ወደ ብሔረ ሕያዋን የተወሰዱና ለዚህ የመጨረሻ ሰዓት የተጠበቁ እንግዶች ናቸው። ሄኖክ ከጥፋት ውሃ በፊት፣ ኤልያስ ደግሞ በብሉይ ኪዳን መካከል በነበልባል ሰረገላ ተነጥቀው ሲሄዱ ተልእኳቸው ገና እንዳልተጠናቀቀ መጽሐፍ ቅዱስ ይነግረናል። አሁን ሐሳዊ መሲህ በኢየሩሳሌም መቅደስ ተቀምጦ እኔ አምላክ ነኝ ብሎ በሚያውጅበት ሰዓት እነዚህ ሁለት ነቢያት በዓለም አደባባይ ይቆማሉ። ልብ በሉ፣ ይህ ተራ ስብከት አይደለም። ይህ ፊት ለፊት የሚደረግ ፍልሚያ ነው። ሄኖክና ኤልያስ የአታላዩን ጭንብል ይገፋሉ፣ የሐሰት ተአምራቱን ያጋልጣሉ፣ ለአማንያን ተስፋን፣ ለጠፉት ደግሞ ንስሐን ይሰብካሉ።
ሐሳዊ መሲህ እሳት ከሰማይ በማውረድ ሲያታልል፣ ኤልያስ ደግሞ በእውነተኛው አምላክ ኃይል እሳቱን ይገዳደራል። ይህ ፍልሚያ በዓለም ፊት ምናልባትም በዘመናዊው የመገናኛ ዘዴዎች ሁሉ በቀጥታ እየታየ የሚከናወን ታላቅ የኃይል ሚዛን ፍተሻ ይሆናል። ነገር ግን የሐሳዊ መሲህ ቁጣ ወደር የለውም። በዮሐንስ ራእይ ምዕራፍ 11 ላይ እንደተጻፈው አውሬው በእነዚህ ሁለት ነቢያት ላይ ጦርነት ይከፍታል። ለጊዜውም ድል የሚያደርጋቸው ይመስላል። ነቢያቱ ይገደላሉ። በድናቸውም በታላቂቱ ከተማ አደባባይ ላይ ለ3 ቀን ከመንፈቅ ይጣላል። ይህ ሰዓት የሐሳዊ መሲህ የድል ሰዓት ተደርጎ ይቆጠራል። ዓለም በደስታ ትናወጣለች። የነቢያቱን ሞት ለማክበር ሰዎች ስጦታ ይለዋወጣሉ፣ ግብዣ ያደርጋሉ። እውነትን የሚናገሩትና የሚያስጨንቁን ጠፉ በሚል ስሜት አታላዩን ያመልካሉ። ነገር ግን መጽሐፍ ቅዱስ እንደሚነግረን ይህ ደስታ የመቃብር ደስታ ነው። ከ3 ቀን ከመንፈቅ በኋላ ዓለም ሁሉ እያየው ከእግዚአብሔር ዘንድ የሕይወት መንፈስ በነቢያቱ ላይ ይገባል። በድናቸው ተነስቶ በአደባባይ ይቆማል። ይህ ትዕይንት በዓለም ላይ የሚፈጥረው ድንጋጤ በቃላት የሚገለጽ አይደለም። ሐሳዊ መሲህ የፈጠረው የሞትና የሕይወት ጌታ ነኝ የሚለው ድራማ በአንድ ቅጽበት ይፈርሳል። የነቢያቱ ወደ ሰማይ ማድረግ አታላዩን በተከተሉትና በቀድሞ እምነታቸው በጸኑት መካከል ታላቅ መለያየትን ይፈጥራል። ይህ የሞትና የትንሣኤ ፍልሚያ የሐሳዊ መሲህን ግዛት መሠረት የሚያናውጥ የመጀመሪያው ታላቅ ድል ነው። ታዲያ በዚህ ሁሉ መከራና ማዕበል ውስጥ ቤተ ክርስቲያን እንዴት አድርጋ ታልፋለች? ጥንታዊው ሊቅ አቡሊዲስ ለዚህ አስገራሚ ምሳሌን ይሰጠናል። እርሱ ቤተ ክርስቲያንን በታላቁ ባህር ላይ የምትጓዝ መርከብ ይላታል። ባህሩ ይህ ዓለም ነው። ማዕበሉና ነፋሱ የሐሳዊ መሲህ ስደትና መከራ ነው። መርከቧ ግን አትሰምጥም፣ ምክንያቱም የመርከቧ ነጂ ክርስቶስ ነውና። አቡሊዲስ እንደሚገልጸው የመርከቧ መሪ የጌታ መስቀል ነው። አማንያን በኃይሉ የሚጸኑበት፣ መልሕቆቿ እንደ ብረት የጠነከሩት የጌታ ትእዛዞች ናቸው። መርከበኞቿ ደግሞ ቅዱሳን መላእክት ናቸው። ይህች መርከብ በሐሳዊ መሲህ ዘመን በከፋ ሁኔታ ትናወጣለች። በውጭ በኩል ስደት፣ በውስጥ በኩል ደግሞ የእምነት ፈተና ይገጥማታል። ነገር ግን ቀኖቹ ለተመረጡት ቅዱሳን ሲባል እንዲያጥሩ ይደረጋል። የቅዱሳን ትዕግስትና እምነት የሚገለጠው በዚህ ማዕበል ውስጥ ነው። ሐሳዊ መሲህ መርከቧን ለማስጠም ቢሞክርም የመርከቧ መሰላል አማንያን ወደ ሰማይ የሚወጡበት የሕማመ ክርስቶስ አምሳያ ሆኖ ያገለግላል። አሁን ወደ መጨረሻው ምዕራፍ እየተቃረብን ነው። ሄኖክና ኤልያስ ምስክርነታቸውን ጨርሰው አድርገዋል። ቤተ ክርስቲያን በማዕበሉ ውስጥ ብትሆንም መልሕቋን አልጣለችም። ሐሳዊ መሲህ የመጨረሻውን ጦርነት ለማወጅ ሰራዊቱን እየሰበሰበ ነው። ነገር ግን ከሰማይ የሚመጣው ድምፅ እንዲህ ይላል፣ ጊዜው አልቋል። አሁን የምንሄደው የማይቀረው ፍርድ በሚከናወንበት በዚያ ታላቅ ቅጽበት ላይ ለመድረስ ነው። ሐሳዊ መሲህ ሰራዊቱን ሰብስቦ በቅዱሳን ላይ የመጨረሻውን የጥፋት ጥቃት ለመሰንዘር በሚዘጋጅበት ሰዓት ከሰማየ ሰማያት ድንገተኛ ብርሃን ይፈነጥቃል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሐሳዊ መሲህ እንደመጣው ከምድር ሳይሆን በታላቅ ግርማና በቅዱሳን መላእክት ታጅቦ ከሰማይ ይወርዳል። በዚህ ሰዓት ነው የአስደናቂው የመጨረሻ እስትንፋስ ምስጢር የሚከናወነው። ሐዋርያው ቅዱስ ጳውሎስ በሁለተኛ የተሰሎንቄ መልእክቱ ላይ እንዲህ ሲል አስቀድሞ መዝግቦታል። ጌታ ኢየሱስ በአፉ መንፈስ በእስትንፋሱ የሚያጠፋው ሲመጣም በመገለጡ የሚሻረው አመፀኛ ይገለጣል ይላል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8። ልብ በሉ፣ ታላቁ የምርመራ ግኝታችን እዚህ ላይ ነው። ሐሳዊ መሲህን ለማጥፋት ጦርና ጋሻ አያስፈልግም። ጌታችን በቃሉ ዓለምን እንደፈጠረ በቃሉ እስትንፋስ ብቻ ያንን ታላቅ አታላይ እንደ ጢስ ይበትነዋል። ያ ሁሉ ምትሃት፣ ያ ሁሉ ኃይልና ዓለም አቀፍ ግዛት በጌታችን መለኮታዊ እስትንፋስ ፊት አቅም ያጣል። የነቢዩ ኢሳይያስ ትንቢት ይፈጸማል። በከንፈሩም እስትንፋስ ክፉዎችን ይገድላል የሚለው ይህ ፍጹም የሆነው የእውነት ብርሃን የሐሰቱን ጨለማ የሚውጥበት ታላቅ ቅጽበት ነው። አሁን ዝግጅታችን ወደ ቅጣቱ ክፍል ይዘልቃል። ሐሳዊ መሲህ አውሬውና መንገዱን የጠረገው ሐሰተኛው ነቢይ ድንገት በቁጥጥር ስር ይውላሉ። ያ ዓለምን ያስገረመውና እኔ አምላክ ነኝ ያለው ትዕቢተኛ አካል አሁን ምንም ረዳት የሌለው እስረኛ ይሆናል። ባለ ራእዩ ዮሐንስ እንዲህ ሲል ፍርዱን ይተርከዋል። አውሬውም ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተይዞ ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ ይላል በራእዩ 19ኛ ምዕራፍ
20ኛው ቁጥር ላይ። ይህ የእሳት ባህር የዘላለም ቅጣት ማሳያ ነው። ሐሳዊ መሲህ ለዘላለም ይነግሣል ብለው የታመኑለት ሁሉ ጌታቸው ሲወድቅና ወደ ጥልቁ ሲጣል ሲመለከቱ ድንጋጤያቸው ወደር አይኖረውም። የጥፋቱ ልጅ ግዛት በዚህ አስከፊ ውድቀት ያከትማል። ሰይጣን ለዘመናት የቀየሰው እንደ እግዚአብሔር የመመለክ ተንኮል በእሳቱ ባህር ውስጥ አመድ ሆኖ ይቀራል። ከጥፋቱና ከፍርዱ በኋላ ግን ታሪክ አይቶት የማያውቅ ታላቅ የድል ድግስ ይጀመራል። ይህ የዝግጅታችን የመጨረሻው ክፍል ነው። መከራን የታገሱ የአውሬውን ምልክት ያልተቀበሉ በስደትና በረሃብ ውስጥ ሆነው እምነታቸውን ያልሸጡ ቅዱሳን የሚቀዳጁት ክብር ነው። ይህ በሰማያት የበጉ ሰርግ ተብሎ ተጠርቷል። መርከቧ ቤተክርስቲያን በማዕበል ውስጥ ሳትሰጥም ወደ ወደቧ ደርሳለች። አሁን ሙሽራይቱ ቤተክርስቲያን ከሙሽራው ከክርስቶስ ጋር የምትዋሃድበት ሰዓት ነው። በዚህ ቅጽበት የቀድሞ መከራ ይረሳል፣ እንባ ሁሉ ይታበሳል፣ ሞትም ከእንግዲህ ወዲህ አይሆንም። ከዚያም አዲሲቱ ኢየሩሳሌም ከሰማይ ስትወርድ ትታያለች። ይህች ከተማ ሐሳዊ መሲህ በምድር ላይ ሊገነባት ከሞከራት ከረከሰችው ከተማ ፍጹም የተለየች ናት። መሠረቷ የከበረ ድንጋይ፣ በሯ ዕንቁ፣ መንገዷም እንደ መስታወት ጥርት ያለ ወርቅ ነው። በዚህ ፀሐይና ጨረቃ አያስፈልጉም፣ ምክንያቱም የእግዚአብሔር ክብር ያበራላታልና። ቅዱሳን በዚህች ከተማ ውስጥ ለዘላለም ይነግሣሉ። ይህ የሕይወት ፍጻሜ ሳይሆን እውነተኛውና የማይቋረጠው ሕይወት ጅማሬ ነው። መከራን በጽናት የታገሱ በክርስቶስ ፍቅር የታተሙ ሁሉ ይህንን ታላቅ የድል አክሊል ይቀዳጃሉ። በያዝነው በዚህ የአብይ ጾም የደብረ ዘይት ሳምንት ስለ ሐሳዊ መሲህና ተያያዥ ታሪኮችን ማየታችንን እንቀጥላለን። በቀጣይ ዝግጅታችን እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር